ኑሃሚ እንግዲህ አጋጣሚ ማለት ነው ያው ናሆም ነይ እስቲ አይኔ ላይ የሆነ ቆሻሻ ገብተዋል ነይ አውጭልኝ በማለት እሷም እንግዲህ በንጹህ ልቦናዋ ማለት ነው እንግዲህ እስቲ የት አለ ብላ ግን እኔ እፈራለሁ ፈርቻለሁ፣ ኧረ ይሄ ምንም ያስፈራ ነገር የለውም ይላል ማለት ነው ናሆም። አጋጣሚን እንግዲህ አብራል ደረሰች። አብራርም እንግዲህ በጣም ተናዳ ራሷ እንግዲህ ፌንት ነቅላለች ማለት ነው። እንግዲህ ኑሃሚም እንግዲህ ሌባ እናት ልጇም አታምንም፣ ስለዚህ ከአሁን በኋላ አታምነውም፣ ሁሉም እንደ ራሷ ነው የሚመስላት በማለት እንግዲህ ኑሃሚን እንግዲህ ዳግምን በጣም ተጨናነቀ። ኧረ እኔ ተረጅኝ፣ እኛ ምንም ያደረግነው ነገር የለም፣ አይኔ ላይ ቆሻሻ ገብቶብኝ ነው ያውጭልኝ በማለት ነው እንጂ የጠራዋት ምንም ያደረግነው ነገር የለም። በጣም ጠርጥረሽኛል፣ ለምንድን ነው ግን እንደዚያ መሆን የለብሽም በማለት እንግዲህ አብራርም ምንም ልታምነው አልቻለችም ማለት ነው። ለምን እንደዚህ ታደርጋለህ? አሁን እኔ በአይኔ በብረቱ አይቼ እንዴት ልትዋሸኝ ትፈልጋለህ እንዴ ስትለውም እሱ ያደረግነው ነገር ምንም ነገር የለም በማለት እንግዲህ ግራ ገብቷታል ማለት ነው። ኑሃሚ ለምን ኑሃሚ ምንም ያደረገችው ነገር የለም፣ መጀመሪያም እፈራለሁ እያለች ነበረ ማለት ነው። ያው ናሆም ምንም ያስፈራ ነገር የለም፣ ምንም ችግር የለውም፣ ቆሻሻ ነው የገባብኝ እሱ ብቻ ውጭልኝ በማለት እሷ ደግሞ አጋጣሚ ይሄ ስታደርግ ያው አብራል ደረሰች። በጣም ተናዳለች ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ሁላችሁም በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ በማድረግ ለፉ። ቅንነት መልካምነት ለራስ ነው። ኢትዮጵያ ሀገራችን ሰላም ያርግልን ማለት ነው። እና ያው ኑሃሚ እንግዲህ ያልጠበቀችው ነገር እንግዲህ ያው እሷ ምንም ይሄ ነገር አልጠበቀችም ማለት ነው። ግን ያው አብራር ሌላ ነገር ነው የጠረጠረቻቸው ማለት ነው። ያው ናሆም ምን ማለት ነው ጠርጥረዋለች ማለት ነው። እና ያው ያም ሆነ ያ እንግዲህ እውነታው ይወጣል ቀስ በቀስ። ያው ኑሃሚም እንግዲህ ልታስረዳት ነበረ። ቆይ እኔ አሁን እንደዚህ በብረት አይኔ አይቼ ልትክደኝ ትፈልጋለች ወይም ደግሞ ልትዋሸኝ ትፈልጋለች እንጂ በማለት እንግዲህ በጣም ተናዳለች ማለት ነው። በጣም ነው የተናደደች ማለት ነው። በጣም ከባድ ነው። በጣም ከባድ ነው። አንዳንዴ የታሰበ ሆኖ ያልታሰበ ነው ሰው። አሁን እሷ ያሰበችው እንግዲህ አብራር ያሰበችው ሌላ ነገር ነው ማለት ነው። እንግዲህ የዳግም አባት ደግሞ እንግዲህ ምሳ ቀርቦላቸው እየበሉ እያለ እንግዲህ ያው መቼም ዳግም እንግዲህ በጣም ነው እንግዲህ በጣም ይቅርታ የቤት ምግብ ከበላሁ በጣም ስለቆየሁ ነው፣ አሳቀቅኳቸው፣ ይቅርታ አባዬ፣ ኧረ ተረጋጋ፣ እኔም እኮ ተሳቅቄ ያለው ይላል ማለት ነው ዳግም። ቆይ እስከ መቼ ነው ከራስ ጋር የተሻማ የምትበላ በማለት ይኸውልህ ቀስ ብለህ ብላ፣ ስለዚህ አሁን በልተህ ከጨረስክ ከቤት ይውጣልኝ ስትለውም ዝናሽ እንዴ የልጁ ሳያንስ ደግሞ እሱ እዚህ ቤቴ ላይ ቁጭ አድርጌ አልቀልበውም ላይኩ እንዴ ምን አይነት ስነ ስርዓት ነው እንዴት ውጣት ይዋለሽ ይላል ላይኩ ማለት ነው። እንግዲህ ዝናሽ ያው እንዳይታወቅባት ነው ያው መከራው የምትበላ ማለት ነው። አቶ ላይኩ ግን እንግዳ እንደዚህ አይባልም፣ ጥሩ አይደለም፣ እንዴት ነው ውጣ ብለሽ የምትዩ እንዴ ደግሞ የገዛ ልጁ ደግሞ ይዤ እሱን ለቀለብኩ አንሶኝ ደግሞ ድጋሜ እሱን ልቀልብ እንዴ ይላል ማለት ትላለች ዝናሽ ማለት ነው። አባዬ በቃ ተነስ እንውጣ ከዚህ ቤት በቃ። ወይዘሮ ዝናሽ እውነቷ ነው ይላል ዳግም። ሰው በሰውነቱ ማይከበርበት ቦታ ምን እናደርጋለን? ዳግም አንተ ምን እያደረግክ ነው ይላል። እስቲ ቁጭ በለን እንነጋገር ወንድሜ፣ እስቲ ቁጭ በለን እንነጋገር ይላል ላይኩ። ዝናሽ ደንግጣለች ጉዱ እንዳይወጣ እንግዲህ አቶ ላይኩ ሳስቦ ሰው የሚረዱ አይነት ነገር ነው። ያው እኔ የእስር ቤት ልምድ ስላለቀቀኝ እንጂ ሁሉም ነገር ስርዓቱና ደንቡ አውቀዋለሁ። ደግሞ የእኔ ጸባይ ምስክሬ ልጄና ልጄ ያውቀዋል። ስለዚህ አሁን ምለምኑት ለጥቂት ጊዜ እናንተ ቤት ልቆይ ሲል ይሄ በፍጹም አይሆንም ላይኩ። አይ ይቅርታ ከላይኩ ጋር ነው እኔ ንግግሬ ዝናሽ ሲል አይ ከማንም ጋር ተነጋገር፣ ቤቱ ግን የኔም ጭምር ነው ትላለች ዝናሽ ማለት ነው። ወይዘሮ ዝናሽ እናንተም ተረጋግታችሁ ቁጭ በሉ በማለት ላይኩም እንግዲህ ወይዘሮ ዝናሽ እንግዲህ ብድግ ብላ ከተቀመጠችበት ብድግ ብላ እኔ ምለው
ጠግበህ በልተህ ነው ወይስ አይናችን ፈርተህ ነው? አረ በልቻ ያለው በጣም አመሰግናለሁ። እናንተንም አሳቀቅኳችሁ ልጄንም አሳቀቅኩት ይላል እንግዲህ የዳግም አባት። እኔ ሲማ ልጅ ልጅ ለማሳደግ እኔ ተጎሳቆልኩ እንጂ እንደዚህ አይነት ስብዕና አልነበረኝም። እረ ችግር የለውም ችግር የለውም። እኔ እማቀው ግን እስር ቤት መሆን ነበረ። ግን እንዴት አመልጠህ ወጣህ? እንዴት ወጣህ? አይ ምንም ሳላጥፋ የዘመናት የምታሰርበት ወቅት ሳስብ በጣም ይነደናኝ። በዛ ላይ የልጅ ጉዳይ በጣም ያሳስበኛል። ናፍቆቱ አላስቀምጥ አላስቆም ብሎኝ ነው፣ አላስቻለኝም። ኦ ግን ትልቅ ጥፋት ግን አጥፍተሃል ይላል። በዚህ ሰዓት በህግ የምትፈለግ ሰው ነህ። ምንም ይሁን ምን አንድ ሰው ወንጀለኛ ተብሎ ከተፈረደበት እስሩ ጨርሶና አጠናቆ መውጣት ነበረበት። ግን አባቴ እኮ በማይሰራው ስራ ነው የተያዘው ይላል። እንግዲህ ያ ጊዜ እቃው ጠፋ የተባለ ሰዓት አባቴ ተረኛ ማን ነበረም ይላል ዳግም። አቶ ላይኩም አይ የህግ ሰው አንድ ሰው በህግ እስከተያዘ ድረስ ህጉ እስከሚያጠናቀቅ ድረስ እዛው መቆየት ህጉን ማጠናቀቅና አጠናቆ መውጣት ነበረበት እንጂ አባትህ ግን ከዛ እስር ቤት ማምለጥ አልነበረበትም ዳግም። ይሄ ህግና ህግ ነው። ህግ ስርዓቱና ደንቡ እኛ ማክበር አለብን። ስለዚህ እንዴት ከታሰረበት ቦታ ራሱ ሊያመልጥ ቻለ? ወራቱ መጨረስ ነበረበት በማለት እንግዲህ ዳግምም እንግዲህ አባቴ እኮ ምንም ባላጠፋው ጥፋት ነው ላይኩ ምንም እኮ አላጠፋም አባቴ። ስለዚህ የዛ ለተራሱ እሱ ተረኛ አልነበረም። ባላጠፋው ጥፋት ነው እነሱ ይዞ እስር ቤት የወረወሩትና የብዙ ዓመታት እዛ የቆየው። ለዛ ሲያስበው የኔ ናፍቆት አላስቀምጥም ሲለው ከዛ አምልጦ ነው የወጣው። ግን ምንም ጥፋት ያጠፋው ነገር የለም አቶ ላይኩ። በእርግጥ አዎ ህግ ማክበር ሁላችንም አለብን ይላል ዳግም ማለት ነው። እንግዲህ የዳግም አባት ያው አሁንም እንግዲህ ወይዘሮ ዝናሽ ደግሞ ከቤት መውጣት አለ። እኔ ልጄንም እሱ መቀለብ አልችልም፣ አለበለዛ ሌላ ቦታ ተከራይቶ ማስቀመጥ ነው። ልጁ ደግሞ አሁን ስራ ይዘዋል። ዳግም ተከራይቶ ያስቀምጠው ምን በወጣኝ እኔ እነሱን ምቀልብ ትላለች ወይዘሮ እንግዲህ ዝናሽ። ያው እሷ ሁሉም ነገር ጉዱ እንዳይወጣባት ነው፣ ላይኩ ሁሉም ነገር እንዳይሰማባት እንግዲህ ሁሉም ነገር እየደባበቀች ትገኛለች። አቶ ላይኩ ግን ያው ቅንና መልካም ሰው ስለሆነ አይ ለጊዜም ቢሆን እኛ ጋር ይቆያሉ፣ ምንም ችግር የለውም። ስለዚህ እንዴት ሰው ውጡ ብለሽ ትያለሽ? በማለትም እንግዲህ ከወይዘሮ ዝናሽ ጋር እንግዲህ ያው በእነሱ የመጣ ከእሷ ጋር ተነጋግረዋል ማለት ነው። እና አጠገቤ በሰው ተንኮል ነው ይሄን እናትን አባትም ሆኜ ያሳደግኩት ልጄ ነው የለዩኝ። ስለዚህ አባትም እናትም ሆኜ ነበር ይላል። እንደዛ ከሆነማ ንጽህናው የሚጣራበት በስርዓቱ ያኔ እሱ ይሄ ጥፋት አጠፋ ብለን በደንብ አጣርተን በደንብ ሰዎቹን ጠይቀን ካጣራን በኋላ እናፈላልጋለን እንጂ ዝም ብሎማ ከእስር ጠፍቶ በኋላ ላይ ያው በወንጀል ይፈለጋል። ዞሮ ዞሮ ዳግም አባት ይለዋል ማለት ነው እንግዲህ አቶ ላይኩ ማለት እዚህ መሆን ከታወቀ ደግሞ የአንተ ሚሆን የኛ መጥፎ ነው። ስለዚህ በሉ ተጫወቱ። ግን ለማንኛውም ግን አንተ በህግ ዞሮ ዞሮ መፈለግህ አይቀርም። ያው እዚህም ሆንክ ሌላ ቦታ አይዞህ አባዬ ሁሉም ነገር ይስተካከላል ይላል ዳግም። እስከዛ ደግሞ እዚህ ትቆያለህ። አንድ ቆንጆ የኮምፒውተር ተማሪ ያለችኝ እሷ ላስተምራት፣ እሷ ልሄድ ነው። በል ቻው በቃ አባዬ። ይኸውልህ የአዲስ አበባ ሴቶች እንዳታይ እናትም በዚህ ነው ጉድ የሰራችኝ በማለት በል ደህና ሁን አባዬ አይዞህ በቃ አይዞህ እቺ ልቀጥላት በዛውም ብሎ እንግዲህ ዳግምም እንግዲህ አባቱ እንግዲህ አባዬ እዚህ ቁጭ በል እንግዲህ እኔ አንድ ቆንጆ እንግዲህ ተማሪ ያለችኝ እሷ ለማስጠናት ልሄድ ነው እና አንተ እዚሁ በላደራህን እንግዲህ አዲስ አበባ ሴቶች እንዳታይ በማለት እንግዲህ የዳግም አባት እንግዲህ አደራ ሰጥቶታል ማለት ነው። ኧረ አታስብ፣ እኔም እኮ እናትህ ጉድ ሰርታኛለች እንደዚህ በመሆን ስለዚህ እንደሷ እንደኔ እንዳትሆን ዞር ብለህም የአዲስ አበባ ሴቶች እንዳታይ በማለት እንግዲህ አደራ ሰጥቶታል ማለት ነው። እንግዲህ የዳግም አባት ያው አባት ታውቃላችሁ ለልጁ በጣም ያስባል።
እንደ እናት ማለት ነው። ያው እናትም ሆነ አባት ለልጁ በጣም ልዩ ቦታ ነው ያለው ማለት ነው። እና ወይዘሮ እንግዲህ ዝናሽ ደግሞ ከዛ ቤት እንዲወጡ ነው የምትፈልግ። የዳግም አባት ደግሞ አይወጣም አይወጣም ምግቤ ልከምል ብሎ ተቀምጠዋል። በፍጹም አይወጣም ማለት ነው። ዳግምም ወደ ስራው ሄድ። ተባረኪ ተባረኪ የኔ ልጅ በማለት እንግዲህ ያው ለአባቷ ደግሞ እንግዲህ ኑሐሚን እንግዲህ ውሃ ይዛ መጥታ ጎበዝ ልጄ እደጊልኝ በማለት እንግዲህ አባዬ ብቻህን እኮ እንዳትሆን ብዬ ነው። የሆነ ነገር ብትሆን እንኳን ማን ያቀብልሃል አባቴ። አይ ገንዘብ እኮ ገነት የዛሬ ነው እንጂ ከዚህ ቤት ንቅንቅ ብላ አታውቅም። እኔ እኮ አንዳንዴ ግራ ይገባኛል ትላለች። ምንም እንዳትጠራጠሪ ይላል እንግዲህ የናሁም አቦት። እንግዲህ ገነት እኮ ልፈትናት ብዬ የሆነ ነገር አድርጌ ነበረ። እንዴ እኔ እኮ ፈትና ልልህ ነበረ። ቆይ እንዴት አደረግኩ አባዬ ታስታውሻለች? ያኔ አሞኝ ሽንቴ እንኳን መቆጣጠር የሚያቅተኝ ሰዓት የዛ ሰዓት ነው የፈተንኳት። እሷ ግን ይገርምሻል አንቺ ስራ በነበርሽበት ሰዓት ሁሉም ነገር ያመልጦኛል ብያት ድረሽልኝ ብዬ ስጮህ እንግዲህ የኑሐሚ አባት ወይን የተበላሸው ገነት በማለት እረ ገነት ነይ ድረሽልኝ፣ ከዛ ጋር እስቲ የሆነ ጨርቅ ነገር አቀብኝ። ምን ሆነ ነው ተሴ ምን ሆነ ነው በማለት አይ እንዳትገቢ እዛ ሆኚ በር ላይ እና የሆነ ጨርቅ ነገር አቀብኝ። ምን ሆነህ ነው በር ላይ ቆሜ አትግቢ የምትለኝ? የሆነ ነገር ጨርቅ ነገር ታቀብኛለሽ ብዬ ነው እንዳትገቢ እዛ ሆነሽ ነው። ግራ አታጋባኝ ተሴ ምን ሆነ ነው? አይ ገኒ ላንቺ ብዬ ነው። ምን እንደሆንኩ አላቅም። ሽንቴና እንግዲህ ሰገራይ አንድ ላይ ብዬ ነው አንድ ላይ ለቅቄው ስለሆነ አንቺ ጥሩ አይመጣም እዛ ሆነሽ ጨርቅ ብታቀብኝ ብዬ። ወይኔ ሰውየው ተበላሸው እኮ በጣም ነው የሚያሳዝነው። እንግዲህ እየፈተናት ነው ገነት ማለት ነው። ተሴ አታስብ፣ አይዞህ አይዞህ፣ እስቲ 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 አውልቀውና ምንም ችግር። ኧረ ተይ 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 ለእኔ ተይው፣ እኔ ሁሉም ነገር ራሴ እሰራዋለሁ። ዞር በይ አንቺ። ኧረ ምንም ችግር የለውም ካላስቸገርኩሽ እኮ ምንም ችግር የለውም። እንግዲህ የኑሐሚ እንግዲህ አባት ማለት ነው ያው ገነትን ለመፈተን ነው። አንድ ሰው እንግዲህ የምትፈትኑት ለችግራችሁ ጊዜ ነው። ወይ ታማችሁ፣ ወይ ተቸግራችሁ፣ ወይ የሆነ ነገር ሆናችሁ አይደል? እንግዲህ ያው የኑሐሚን አባት ደግሞ እንግዲህ እስቲ ገነት ለመጥፎ ጊዜ ትሆናለች ወይስ ጥላኝ ትሄዳለች? እኔ አሁን ታምሜ ያለው እስቲ ሰገራይና ሽንቴ እላይ ላይ ነው እስቲ የለቀኩት ምን ትለኛለች? ያው እነሱ እየፈተኗት ነው። ይሄን አድርጉ ሳይሆን ያው የኑሐሚን አባት እየፈተናት ነው ማለት ነው። ይሄን አድርጎ አይደለም እሱ ይሄን ነይ ብሎ የሚላት ግን ለመፈተን ነው ማለት ነው። ከዛ እሷ ኧረ አትጨናነቅ ምንም ችግር የለውም ደግሞ ለዚህ ሰው ስንት ነገር ምን ችግር አለው? ምንም እንደዚህ አትሳቀቅ፣ በዛ ላይ ደግሞ ምንም ነገር የለውም ብላ እንግዲህ እሷም እንግዲህ ገባች። ምንም ችግር የለውም ብላ እኔ ልጥረገው እኔ ያጥበዋለሁ ምንም ችግር የለውም በቃ አሁን ገላህን አጥብህና ሻወር ወስደህ ልብስ ትቀያይራለህ በማለት እንግዲህ በፈተናው አልፋለች ገነት ማለት ነው። እንግዲህ አስቡ ማለት ነው። አንድ ሰው እንደነገርኳችሁ በችግርና በመከራችሁ ጊዜ ነው የምትፈተኑት። ለችግራችሁና እንደዚህ ያኔ ታማችሁ ተኝታችሁ ወይም ደግሞ ከባድ ችግር ገጥሟችሁ በዛ ሰዓት ከጎናችሁ የሆነ ሰው በዛ ሰዓት ያልተጠየፋችሁ ወይም ደግሞ በዛ ሰዓት ያራቃችሁ ሰው በጠራችሁ ሰዓት የተገኘ ከጎናችሁ የሆነ ሰው መቼም ቢሆን መቼም አይረሳም ማለት ነው። እና እንግዲህ አሁን እንግዲህ ያው የኑሐሚን አባት እንግዲህ ፈትናት አለው ብሎ እንግዲህ የኑሐሚ ለልጁም ነግሯት ነበረ ማለት ነው። እሷ ግን እኔም እኮ ፈትናት ልልህ ነበረ። ለምን የሰው ልጅ ምንነቱ የሚታወቅ ያው በፈተና ነው። ስለዚህ እኔም እንድትፈትናት ልልህ ነበረ። ስለዚህ እንኳን ፈተንካት በማለት እሷ ራሱ እንግዲህ ደስ ብሏታል። ያው አባቷም እንግዲህ ገነትን ፈትኗት በዛ ፈተና አልፋ ማለት ነው። እና በጣም በጣም እንግዲህ የኑሐሚን አባት በጣም ደስ ብሏቸዋል። እንግዲህ ኧረ አሁንማ በጣም ተቀይራለች እንዴ ገነት በጣም ተቀይራለች። በጣም መልካምና ጥሩ ሰው ሆናለች። በዚህ አይነትማ እንኳን ፈተንካት እኔ መፈትናት አለው ብዬ ነበር። አዎ ከአሁን በኋላ ደግሞ
ያንቺ ለልጄ ምን አይነት ቦታ አላት፣ ለአንቺ አመለካከት ምን አላት ብዬ ደግሞ በአንቺ ደግሞ እፈትናታለሁ። አሁን በእኔ እፈትኛታለሁ፣ ለወደፊቱ ደግሞ በአንቺ በናሆሜን በልጄ እፈትናታለሁ ገነትን ብሎ እንግዲህ ያው ናሆሜን ደግሞ እንግዲህ የናሆሜን አባት ደግሞ እንግዲህ በአንቺም ደግሞ እፈትናታለሁ። እስቲ አንቺ ትወድሻለች አትወድሽም፣ ለአንቺ ትልቅ ቦታ አላት የላትም ብዬ ለወደፊቱ እፈትናታለሁ በማለት እንግዲህ በናሆሜም እንግዲህ ትፈተናለች ገነት። አሁን ደግሞ በአባቷ ተፈትና ገነት አልፋለች። ችግር የለውም እኔ አጥባለሁ፣ የቆሸሸም ነገር ካለ አታስብ፣ ምንም ችግር የለውም በማለት እንግዲህ ሁሉም ነገር አረ ምንም ነገር ልብሶ ራሱ ንጹህ ነው። ምንም ነገር ሽንት ነው እንጂ ምንም የነካው ነገር የለም። እሱ ግን ውሃ ነው። ሌላ ነገር እኮ ምንም ነገር የለም። ተሴ አንተ እኮ አስበህ ነው እንደው ዝም ብለህ ፈርተህ እንጂ በቃ እንደዛማ ከሆኑ አይ በቃ ገነት አመሰግናለሁ በማለት እንግዲህ ያው ገነትን እንግዲህ አመስግኗታል። በፈተናውም ደስ በሚል ሁኔታ አልፋለች። ሰው ማለት ይሄ ነው ማለት ነው። በመከራችሁ ጊዜ እንግዲህ ምንም ነገር ሳትጠየፍ ምን ሳትል ገብታ ልብሱን አውላልቃ ሁሉም ነገር ሀላስ እኔ ጠራርጋለሁ፣ እኔ ያጸደዋለሁ፣ ገላህ አጥቤ ልብስ ቀያይርልሃለሁ፣ ሁሉም ነገር ያልፋል፣ ምንም ይሄ የሚከሰት ቀላል ነገር ነው፣ በማንኛውም ሰው ላይ የሚሆን ነገር ነው ብላ እንግዲህ ሁሉም ነገር አስተካክላ አጽናንታ እሱን ፈትኗታል ማለት ነው። እና በፈተናው ደስ በሚል ሁኔታ ገነት አልፋለች ማለት ነው። በጣም ደስ ይላል ማለት ነው። ሰው ማለት እንዴ ነው። አሁን ማብራል በዚህ ሁኔታ እንዴት ነው ምንቀጥል እንዴ? እሷ አርፋ ነው እኮ ስራዋን የሰራችው። ከዚህ ሁላ እኔን ማመን አይቀልህም? አንተ እኮ መቼ ማመን አላቃተኝም። የእኔ ችግር እሷና አባቴ ናቸው ሆን ብሎ እዛ የወሸቋት። ስለዚህ እሱ ወሸቃት ማለት እኔ ወሽቃታለሁ ማለት ነው። ለነገሩ በቅርብ ሽማግሌ ላክ አይደል ትላለች አብራር። ስለዚህ ጉዳይ ግን ከአባት ጋር አወራህ እንዴ ስትለው ለናሁም አይ ሽማግሌዎች ሁላ እኮ ተዘጋጅተዋል፣ ትንሽም ደግሞ ገንዘብ ያስፈልግሻል ብዬ ገንዘብም አስተላልፌልሻለሁ በማለት ገንዘቡማ ለሌላ ነገርም ስለሚያስፈልገኝ ጥሩ አድርገሃል እንኳን አስገባህልኝ በማለት በገንዘብ ጉዳይ አታስቢ፣ ምንም ችግር የለውም አብራር እባክሽ እንደዚህ የምትሆኘው ነገር ግን ሰው የምጠረጥሪው ነገር አቁሚ። በዚህ ልጅ ጉዳይ ግን ብዙ ጣጣ ውስጥ እንገባል። አብራር ነይ ሲላትም እሷም እንግዲህ ናሁም ጥላው ሄዳለች ማለት ነው። ናሁም እንደዚህ ግን አትሁኚ፣ ለምንድን ነው እኔ ስነግርሽ እኔን ማታምኚኝ? በጣም ሰው ትጠረጥሪያለሽ፣ እኔ ካላመንሽ ማን ታምኛለሽ ብሎ ሲላት እሷ እቺ ልጅ እዚህ ቤት አምጥቶ ለምንድን ነው ያስቀመጧት? ስለዚህ እስካለኝ ድረስ እኔ እሷ መጠርጠሬ አልተውም ደግሞም አለቃትም በማለት እንግዲህ ናሁምን እንግዲህ አብሮ ተቀምጦ ነበረ። ጥላው ሄዳለች። እሱ ቢጠራትም ዞር ብላም አላየችውም ማለት ነው። እንግዲህ አስቡ ቤተሰብ ማለት ነው። እንግዲህ መጨረሻቸው ምና ይሆናል እንግዲህ ናሁሚን እንግዲህ ጠምዳ ይዛታለች። ለምን ናሁም ከናሁሚ ጋር አየሁት ወይም ደግሞ ናሁም ጋር ለምን ትቀጠራለች? ምን ልሰራ ነው በማለት እንግዲህ የእነሱ መጨረሻ ምና ይሆናል። ሰላማቸው ይብዛልኝ ማለት ነው።